ጥልን ሙሉጌታ ሰላም መሳይ እንደምን አለ? እንዴት አመሸ? እንግዲህ ቀደም ሲል ያነሳዋቸው በአብዛኛው በፋኖ እንቅስቃሴዎች ላይ ያተኮሩ ወቅታዊ መረጃዎችን ለተመልካቾች እናደርሳለን። ሌሎች ከኢትዮጵያ ጋር በተያያዘ የሚነሱ ጉዳዮችም ካሉ እንደዚሁ በመረጃም ይሁን በትንታኔ ለተመልካቾቻችን የምናቀርብ ይሆናል። የትግራይን ወቅታዊ ሁኔታ በተመለከተ በተለይም ወደ አዲስ አበባ የሚገቡ የትግራይ ተወላጆች በከፍተኛ ቁጥር እየታሰሩ እንዳለ ራሱ ጌታቸው ረዳ የተናገረበት ሁኔታ ነው ያለው። ከ300 በላይ የትግራይ ተወላጆች መታሰራቸውን ከሱ አንደበት ሰምተናል። ሰሞኑን የአብይ አህመድ አገዛዝ የትግራይ ተወላጆችን በቴሌቪዥን እንዲቀርቡ ያደረገ መጠነ ሰፊ የፕሮፓጋንዳ ዘመቻ በህወሓት አመራሮች ላይ እያከናወነ ይገኛል። እሱንም እናነሳለን። ወቅታዊውን የፋኖ እንቅስቃሴ በተመለከተ በእጅ የሚገኙትን መረጃዎች እንድታካፍለን እድሉን በመስጠት ነው ዝግጅታችንን የምንቀጥለው። ሙሉጌታ አመሰግናለሁ። መሳይ እንግዲህ በተለያዩ ቀጠናዎች አሁንም የተቀናጀ ባይሆንም ተናጥራዊ ውጊያዎች ተጠናክረው እንደቀጠሉ ለሚዲያዎቻችን ከሚደርሱት መረጃዎች መረዳት ችለናል። አፋብን ቴዎድሮስ ዕዝ የተቀናጀ ማጥቃት በማድረግ በትናንትናው ዕለት ከ2 ሻለቃ በላይ የአገዛዙ ጦር መደምሰሱና በዳንግላ አንድ ሙሉ ሬጅመንት ሙሉ ለሙሉ መደምሰሱም ለጣቢያችን የደረሰው መረጃ ያመለክታል። እንግዲህ አማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ ስር የሚንቀሳቀሱት 206ኛ ኮር 24ኛ ክፍለ ጦርና 34ኛ ክፍለ ጦር 201ኛ ኮር ከ64ኛ ክፍለ ጦር በጋራ በመሆን ከደብረ ማርቆስ ከተማ በቅርብ ርቀት ላይ በሚገኘው የቦቅላ ከተማ ላይ በከፈቱት ብርቱ የማጥቃት ውጊያ ከ2 ሻለቃ ጦር በላይ የሚሆን ያገዛዙን ኃይል መደምሰሳቸውን የህዝብ ግንኙነት መምሪያ ትናንት ይፋ ባደረገው መረጃ አስታውቋል። እንግዲህ ሐምሌ 2 ቀን 2018 ዓ.ም ከጠዋቱ 11 ሰዓት ጀምሮ ማጥቃት የሰነዘረው ቴዎድሮስ ዕዝ የጠላትን 2 ወሳኝ ምሽጎች ሙሉ በሙሉ በመስበርና የአገዛዙን አዋጊ መኮንኖች ጨምሮ ከፍተኛ ሰብአዊ ኪሳራ ያደረሰ ሲሆን በአውደ ውጊያው ላይ በርካታ የነፍስ ወከፍ የጦር መሳሪያዎች መማረክ እንደተቻለ ተገልጿል። በዚህ አስደናቂ ጀብዱ ውጊያ ላይ አንድ የፋኖ ታጋይ ብቻውን እስከ 4 መሳሪያዎችን የማረከ እንደሆነ ነው የተገለጸው። አብዛኛው የፋኖ ሰራዊት አባል ቢያንስ አንድ መሳሪያ በማረክ ታሪክ መስራቱም ተገልጿል። እንግዲህ ትናንት በነበረው ውጊያ በርካታ የጠላት ኃይል ሲደመሰስ አብዛኛው የደብረ ማርቆስ ሆስፒታልን በጠላት ቁስለኞች ተጨናንቆ እንደሚገኙ ነው የተገለጸው። የሞቱትን ቀብረው የተረፉትን ወደ ሆስፒታል ቢልኳቸውም አብዛኞቹ ከሞት ሊተርፉ እንዳልቻሉ ከሆስፒታል ያገኘናቸው መረጃዎች ያመለክታሉ። የዕዙ 105ኛ ኮር 55ኛ ክፍለ ጦር እንግዲህ በተመሳሳይ ከሌሊቱ 11 ሰዓት ተኩል ላይ በዳንግላ ወረዳ ጫራ ከተማ ላይ በወሰደው አስደናቂ ማጥቃት እርምጃ ያገዛዙን ጥምር ጦር አንድ ሬጅመንት ማለት ነው በመደምሰስ ሙሉ ሰራዊቱን ከጥቅም ውጭ ማድረጉ ተሰምቷል። እንግዲህ አንድ ሬጅመንት የሚባለው ወደ 1 ሻለቃ የሚጠጋ ሰራዊት እንደሆነ ይታወቃል። በዚህ ውጊያ ላይ የ55ኛ ክፍለ ጦር 3ኛ እና 4ኛ ሻለቃዎች ከክፍለ ጦር የቃኝና መሐንዲስ ቡድን እንዲሁም ከዳንግላ ወረዳ ጊዜያዊ መራሮች ጋር በመናበብ ባደረጉት አስደናቂ ወታደራዊ ውጊያ በጠላት ላይ ከፍተኛ ሰብአዊ ቁሳዊ የሞራል ጉዳት ማድረሳቸውን የተገለጸው ፋኖ 1 እና 2 ሻለቃዎችን አስጠግቶ በጠላት ኃይል ላይ ግን ከፍተኛ የሆነ የሞራል የበላይነት በመውሰድ አገዛዙ ላይ ከፍተኛ ኪሳራ እንደሚያደርስ ይታወቃል። ዳንግላ ወረዳ ጫራ ከተማ ተከናወነው ወደ ውጊያ በጀግናው ፋኖ ሰራዊት እጅ የገቡ ልዩ ልዩ የቡድንና የነፍስ ወከፍ የጦር መሳሪያዎች ዝርዝርም ደርሰውና አንድ ዲሽቃ ተቀያሪ አፈሙዝ 3 ብሬን 2 M14 ጠመንጃዎችና አንድ ኤፍኤል መሳሪያ 52 ክላሽንኮቭ ጠመንጃ 6 አብራራው መገናኛ ሬዲዮችን ጨምሮ 16 SKS የሚባል መሳሪያ 400 የዲሽቃ ተተኳሽ 200 የብሬን ተተኳሽና 1300 የክላሽ ጥይቶች እንደሚገኙበት የህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። እንግዲህ እነዚህ ትልልቅ መረጃዎች ስለሆኑና ትልቅ ድሮች ስለሆኑ ነው እንጂ ያቀረብናቸው በየዕለቱ በሁሉም ቀጠና በተለይ ቴዎድሮስ ዕዝ በሚንቀሳቀስበት ቀጠና የደፈጣ ጥቃቶችም እንዲሁም አልፎ አልፎ ከደፈጣ ጥቃት በመሻገር ወደ መደበኛ ውጊያ ተቀይሮ ከፍተኛ ድል እንደሚመዘገብ ይታወቃል። ነገር ግን እኛ በምንቀርብበት ሰዓት የሚደረጉትን የአውደ ውጊያ መረጃዎች እንደምናቀርብ አድማጭ ተመልካቾቻችን ታዛቢ ይሄን ያስታውሱልን ማለት ፈልጋለሁ። ሌላኛው ከጎንደር ቀጠና የተሰማው መረጃ ነው። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ 305ኛ ኮር 76ኛ ክፍለ ጦር 2ኛ ሬጅመንት በሽመለ ጋራ እና ወዲ ገምዞ መካከል በሁለት መኪና ተጭኖ ሲጓዝ የነበረን አድማ በትን በጠላት ላይ ከፍተኛ ሰብአዊ ቁሳዊ የሞራል ጉዳት ማድረሳቸውን የተገለጸው የኮሩ የህዝብ ግንኙነት መምሪያ ኃላፊ መረጃውን ያደረሰን። ይሄ የሆነው እንግዲህ በትናንትናው ዕለት ሐምሌ 2 ቀን ከቀኑ 9 ሰዓት ከምዕራብ ጎንደር ዞን መተማ ወረዳ ገንዳዋ ከተማ አድማ በትን ባንድ 10 ጎማ መኪናና
በአንድ ኦባማ መኪና ተጭነው ደሞዝ ተቀብለው ወደ ሽመለ ጋራ ሲመለሱ በወዲ ገምዞ ሽመለ ጋራ ማዕከል ላይ ደፍቶ በመቆየት ከፍተኛ ቁጥር ያለው የአድማ በትን ኃይል ሙሉ ለሙሉ እንደቆሰለ ነው የተገለጸው። እዚህም በተለይ በዚህ በምዕራብ ጎንደርም በሰሜን ጎንደር በተለያዩ ጎንደራዊ ደቡብ ጎንደር በሁሉም ዞኖች በሚባል ደረጃ ተከታታይ የሆኑ ውጊያዎችና ጥቃቶች እየተሰነዘሩ እንደሆነ ከሚደርሱ መረጃዎች መረዳት ችለናል። ሌላኛው ወደ ወሎ ቀጠና ነው የምናመራው። በወሎ ቀጠና አፋብን ወሎ ቤት አማራ ምኒልክ ዕዝ 6ኛ ኮር 34ኛ ክፍለ ጦር ድል ተጎናጽፈዋል። የአገዛዙ የ61ኛ እና 65ኛ ክፍለ ጦሮች ከጋዞ ወረዳ ስታይሽ ከተማ ማለት ነው ከሰሜን ወሎ ዞን መነሻውን ያደረገው ሲሆን አራተኛ ሬጅመንት ኃይሎች በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች በጓጓሎ ማርያም በስናጭራ መድኃኔዓለምና በዋሮ በተለያዩ ቦታ ፋኖን እመታለሁ ብሎ ተንቀሳቀሰ ቢሆንም ይህን የተረዱት የጦር ጠበብቶቹ ወደ መግደያ ቦታ ስበው የአገዛዙን ኃይል ድባቅ እንደመቱት ነው የተነገረው። እንግዲህ በዚህ ጥቃት ከባድ ጉዳት ያስተናገደው የአገዛዙ ሰራዊት የሞተበትን እንኳን ሳይቀብርና ሳይነሳ ወደ መጣበት እንደተመለሰ የተገለጸው። የሆነው ከጧቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት በትናንትናው ዕለት ሐምሌ 2 ቀን 2018 ዓ.ም እንደሆነ ነው የተገለጸው። በሸዋ ቀጠና በተመሳሳይ እንደዚሁ የአደረጃጀት የፖለቲካ ስራዎች ተጠናክረው እንደቀጠሉ ለጣቢያችን ለሚዲያዎቻችን መድረሱት መረጃ አመላክተናል። በትናንትናው ዕለት ትልቅ ኢቨንት ከነበረው መካከል የአፋብን ሊቀመንበር አርበኛ ዘመነ ካሴ በተገኘበት በጃዊ ቀጠና በመተከል ቀጠና የተደረገው የኮማንዶ ሰራዊት ምረቃ ነው። እሱንም ወደ ኋላ በሰፊው የምንመለስበት ይሆናል። እሱን ተከትሎ በተለይ አርበኛ ዘመነ ካሴ ያስተላለፋቸው ወሳኝና ወቅታዊ መልእክቶች አሉ። ከትብብር ከጥምረት መሰል ጉዳዮች ጋር በተያያዘ አገዛዙ በተደጋጋሚ እዚህ ቀጠና ላይ ሲናገረው የነበረ ጉዳይ አለ። ከዛ በተጨማሪ መሳይ እንደው ልዩ ትኩረት ማድረግ ያለብን አርበኛውም የተገኘበት ቀጠና ከሰሞኑ የሱዳን ኃይል በጀነራል አልቡርሃን የሚመራው ኃይል የሱዳኗን ኩምሩክ ቀጠናንም ጭምር ተቆጣጥሯልና እነዚህ አንድ ላይ በተለይ መተከል ላይ የተደረገው እንቅስቃሴ የአልቡርሃን እንቅስቃሴ ሌሎች እንቅስቃሴዎች ምን ያመላክቱናል የሚለው ወደ ኋላ የምንመለስበት ይሆናል። አመሰግናለሁ። ሙሉጌታ በጣም አመሰግናለሁ። እንደውም የሱዳኑን ጉዳይ በተመለከተ ያነሳው እዛ አካባቢ ፍጥጫው ተጠናክሮ ነው እየቀጠለው። በተለይ ኩምሩክ የተሰኘችውን የድንበር አካባቢ የምትገኘውን ከተማ የሱዳን የጦር ኃይል መቆጣጠሩን ተከትሎ በተለይም የአብይ አህመድ አገዛዝ የጦር ሰፈር ለሰጠው የአማጺ ቡድኑ ትልቅ ኪሳራ ሆኖ የተመዘገበና የአማጺው ሰራዊትም ወደ ኢትዮጵያ ግዛት ውስጥ እየሸሸ መምጣቱ ምናልባትም የአብይ አህመድ አገዛዝ ዳር ሲልበት የነበረውና ጣልቃ የገባበትን ጉዳይ ሙሉ በሙሉ ከሱዳን ጦር ሰራዊት ጋር ሊዋጋ የሚችልበትና የሱዳን ቀውስ ወደ ኢትዮጵያ ተጎትቶ የሚገባበት እድል ሰፊ እንደሆነ ነው እየተገለጸ ያለው። ስለሱም የምናነሳ ይሆናል። ምናልባት ከአገዛዙ ድል አደረኩና ሰሞኑን ከተያያዘው ፕሮፓጋንዳ አንፃር በተለይ በአማራ ክልል በደንበጫ ከተማ ኮሚኒኬሽን ጽህፈት ቤት ያወጣውን አንድ መረጃ እየተመለከትኩ ነበር። ምናልባት ደርሶ አይቶ ሊሆን ይችላል ብዬ እገምታለሁ። በዚህ አንድ ግለሰብ ነው 3 የፋኖ ኃይሎችን ላይ እርምጃ ወስዷል መሰለኝ። ከፍተኛ ሽልማት ነው የተበረከተለት። እንደምትመለከተው ነው ይህንን ግለሰብ የ200 ካሬ ሜትር መሬትና የ50 ሺህ ብር ሽልማት ተሰጥቶታል። በርካታ ባለስልጣናት ነው የአካባቢው የወረዳው የከተማው ባለስልጣናት የተገኙት። ምን ያህል ድል እንደጠማቸው አንድ ግለሰብ በዚህ ደረጃ ድል አድርጓል ጀብዱ ፈጽሟል ብለው የ200 ካሬ ሜትር መሬት እንደዚሁም የ50 ሺህ ብር ሽልማት ሌሎች ነገሮችንም አድርገዋል። ባለፈውም የአማራ ማስ ሚዲያ ያወጣው የድል ዜና ወዲያውኑ ነው በማግስቱ ተገደሉ የተባሉት የፋኖ አመራሮች በቪዲዮ ወጥተው ውሸቱን ያጋለጡት። ስለዚህ እነዚህ ሰዎች ከፍተኛ የድል ጥማት ውስጥ ነው ያሉት። ትንንሽ ነገሮችን በማጉላት አሁን ቀደም ሲል እንዳየነው 3 የፋኖ ታጋዮች ላይ እርምጃ ወስደዋል በሚል የ200 ካሬ ሜትርና የ50 ሺህ ብር ሽልማት ሌሎች ሽልማቶችም እንደቀረቡለት ነው የተነገረው። ይሄ ምንን ያሳያል ሙሉጌታ? እንደው ከሰሞኑ ከፍተኛ የሆነ ኪሳራ ደርሶባቸዋል። ይሄ ደንበጫ የሚባለው ቀጠና ከዚያው ከደጋዳቡቱ ጋር ቀጠና ጋር የተያያዘ ነው፣ ሰንሰለታማ ነውና ስለዚህ የፋኖን የሚዲያ የበላይነትም የፕሮፓጋንዳ የበላይነትም ከዛ ተጨማሪ መሬት ላይ ያሉትን የድል እንቅስቃሴዎችን ማሸነፍ የሚችሉባቸው ፖለቲካዊ ብልጫ የሚወስዱባቸው እድሎች አጥተዋልና ዋነኛ ዓላማቸው ሐሰተኛ ዜና በመፍጠር መረጃን ማዛባትና ድል እንዳገኙ ለደጋፊዎቻቸው ላለቃቸው ለአብይ አህመድ ማሳየት ነው። ይሄ ግለሰብ ገሎ ይምጣ አይምጣ ትክክለኛው መረጃ የለኝም፣ አልገደለም ወይም ደግሞ ገሏን የሚለውን ነገር በትክክል ማስቀመጥ አይቻልም።
ነገር ግን እዚህ ዜና ላይ ቀላይ ያየሁት ነበር ዜናው እንደወጣ አንደኛ ከፍተኛ የሆነ ጥማት ታይቶባቸዋል። የ39ኛ ሻለቃ አድማ መከላከል ኃላፊ፣ የደንበጫ ከተማ አስተዳደር ምክትል ከንቲባ፣ የደንበጫ ዙሪያ ወረዳ አስተዳደር፣ የደጋዳሞት አስተዳዳሪ፣ የሶስት ወረዳ የሰላም አስከባሪና የፖሊስ አባላት በሙሉ ተገኝተዋል ይላል። ይሄን ሽልማት ሰጡ። አንደኛ እነዚህ ሰዎች ሙሉ በሙሉ ቀጠናቸውን ትተው የደጋዳሞት አስተዳዳሪ ደንበጫ የሚገኝበት ነገር የለም። የደንበጫ ዙሪያ ወረዳ እንደዚህ እንደዛው ሊቀመጥ ይችላል እና የሶስት ወረዳ ሰላም አስከባሪ እዚህ ላይ በመገኘት ሽልማት ሰጡት ነው የሚለው። ስደተኞች ናቸው ሽልማት እየሰጡት ያሉትና አንደኛ ድል እንደራቃቸው ነው። ሁለተኛ ደግሞ ሌሎች የፋኖ አመራሮችም ጅል ስለሆኑ ይቅርታ ለቃሉ እንደው ሌላም ሰው ገሎ ይመጣን እንደዚህ አይነት ሽልማት እንሰጣለን የሚል መልእክት ለማስተላለፍ አስበው እነሱ። ነገር ግን ወንድሙን ገሎ እዛ ቀጠና ላይ እንደማይኖር ይታወቃል። ከዚህ በፊት እንደዚህ አይነት የሞከሩት አካላት ምን አይነት ኪሳራ እንደገጠማቸው የሚታወቅ። 3 ሰው ገለ ያውም ደግሞ የነጻነት ታጋይን መኖር እንደማይችል አሁን ይሄ ልጅ ከተማው ላይ መንቀሳቀስ አይችልም። ደንበጫ ከተማ ላይ በእርግጠኝነት ነው ነገር አሳጠውታል። ዛሬ ለማደሩ ምንም ዋስትና የለውም። ያድርገውም አያድርገውም ሳያደርገው መጥቶ ከሆነ ደግሞ የበለጠ ከፍተኛ አደጋ ጋብዘውበታል ማለት ነው። አድርጎት እንኳን መጥቶ ከሆነ መቼም አድርጎታል በጥፋቱ የሚቀጣበት። ሳያደርግ መጥቶ እንደው እኔ በቃ ትግል የሚገባው በብዙ አይነት መንገድ በዛ አይነት ገብቶ ትግሉ ሰልችቶት ሊወጣ ይችላል። የዓላማ ጽናት ላይኖረው ይችላል። በእንደዚህ አይነት ሲቀላቀል ለሌሎች የፖለቲካ ሌሎችን ይስምልናል ብለው ስለሚያስቡ ይሄን ልጅ የህይወት አደጋ ደቅነውበታል። አንድ የሚዲያና ኮሙኒኬሽን ስራ እንደዚህ አይሰራም እኮ ነው እኮ። ፋኖችም አንዳንድ ጊዜ ሲሳሳቱ እናያለን። እንደዚህ አይነት ስህተት ሲፈጽሙ ተው እንላለን። መሳያንተም ትደውላለህ፣ እኛም እንደውላለን። እነዚህ ግን የመንግስት መዋቅር ይዘው እንደዚህ አይነት ፕሮፓጋንዳ እንደማይሰራ ይታወቃል። እነሱ ሌላ ይዞልን ይመጣ እንደዚህ ያድርጋሉ ነው። እንደዛ የሚያደርግ የለም። ስለልቦናው ማለት ተፈጠረባቸው። ለዓላማቸው ወጡ። ዛሬም ብረት እንደነከሱ 3 ዓመት የሞላቸው ታጋዮች ናቸው ያሉት። በተለይ ስልጠና እየበቁ ትናንት እንደውም በስሜት ተገፋፍቶ የመጣ እንኳን ካለ የፖለቲካ ስልጠና ገብቶት ዛሬ ላይ ብቁ የፖለቲካ አመራር የሆኑ የፋኖ አመራሮች ናቸው ያሉት። የፋኖ አባላት ናቸው። እነዚህ ግን ሌላ ሰው ገሎ ይመጣልናል በሚል የተሰራ ዜና እንደሆነ ነው የገባኝ። ግን ይሄ ሞኝ ሂሳብ ስሌት ነው፣ አደገኛም ነው። ነገ በእነሱ ላይ የሚጋበዝ ነው። ነገ ደግሞ ፍርድን የሚያበረታታ ነው። ጽንፈኛም ብለው የፈረጁት ኃይል በህግና በሌሎች ጉዳዮች እንጠይቃለን ምናምን የሚሉትን ትተው ሙሉ ወደ ግድያ መሰማራታቸውን ወደ አናርኪዝም መግባታቸውን በግልጽ የሚያሳይ ነው። ሙሉጌታ ያለ ምክንያት አላነሳውትም። እንግዲህ ሰሞኑን የማመር ተሰማ ጀነራል ማመር ተሰማ ያው ምስራቅ እዝ አዛዥ ነው። የደቡብ ጎንደርና የአጠቃላይ ጎጃምን ቀጠና የሚመራው የአገዛዙ ሰራዊት አዛዥ ነው። ሚዲያ ላይ በስቶ ነበረ። ጽንፈኛውን አጠፋ ነው፣ በታተን ነው፣ ፉከራው ሽልላው ለጉር ነው። አንድ 11 ደቂቃ ዶክመንተሪ ደግሞ ሰርቷል። እዛ ላይ የተናገረውም ነገር አለ። ድል በድል ሆነናል ብለው ሲገልጹ ቢያንስ ለደጋፊዎቻቸው ቢያንስ በፋኖ ግስጋሴ ደንግጠው ላሉ ስጋት ገብቷቸው ላሉ የብልጽግና ደጋፊዎቻቸው የሚሆን እንደው የተጨበጠ መረጃ ማቅረብ አቅቷቸው ዝም ብሎ ልብ ወለድና መሬት ላይ ያላገኙትን ድል በሚዲያ በማስጮህ ከፍተኛ የሆነ ርብርብ የሚያደርጉበት ሁኔታ ብዙም ርቀት እንደማይወስዳቸው እየተጋለጠ ነው። ይህ ሰሞኑ የጀነራል ማመር ተሰማ መልእክት ምንድን ነው? እንግዲህ እንደተለመደው ያው ፋኖችን ጽንፈኛውን አጥፍተናል፣ ደምስሰናል፣ በየገዳሙ ተበታትነው ቀርተዋል ከሚለው የተለመደ አባባል የተለየ ነገር የተናገረው አለ። ጀነራሉ ጠላቶቹን እያሳፈረ ባንዲራዋ ከፍ ብሎ እንዲውለበለብ አገሪቱ ህዝቡ በመረጠው መንግስት እንድትመራ ወደ እድገት ማማ እንድትጓዝ ዋጋ የሚከፍል ሰራዊት። ስለዚህ ይሄ ደግሞ ውጤታማ ነው። እነዚህ ባዕዳን የሚባሉ ጠላቶች ከአንድ 2-3 ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያኖች አርበኞች ተሸንፈዋል። እንግዲህ ጀነራሉ የጽንፈኛውን አንገት ያስደፋው እዝ የሚል የ11 ደቂቃ ዶክመንተሪ ነው ያሰራው። እሱም የፌደራል ዲፌንስ ፎርስ በሚለው ገጽም ተለጥፏል። አንዳንድ ሚዲያዎችም እየወሰዱ ሲሰሩት አይቻለሁ። እንግዲህ ርዕስ የተደረገው ሊያስፈራሩን ይሞክራሉ የሚል ነው። በዋነኝነት የዛሬዎቹ የኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩን እየሞከሩ ነው። ሊያስፈራሩን ይሞክራሉ፣ ግን እነሱ የሚላላኩላቸው ኃይሎች በኢትዮጵያ የተሸነፉ ናቸው። እነሱ ሶማሊያ መንግስት አድማ ሊያደርጉና ነው ምናምን የሚል
እሱም ብቻ አይደለም የዘመቻ መምሪያ ኃላፊው ብርጋዴር ጀነራል አዲሱ መሐመድ ባለፈው እንግዲህ እዚህ ደጋዳሞትና ራዳማ ሐሙስ ገበያ ላይ የተሸነፈው ኃይል ተሰብስቦ የሰጠው መግለጫ ነው። እዛው ቀጠና እየተንቀሳቀስ ስለነበር እኛም በወቅቱ በግልጽ አስቀምጠናል በነበረን ፕሮግራማችን ላይ በተለይ ጎጃም አማራ ህዝብና የደቡብ እዚህ ጎንደር አማራ ህዝብ በተለይ ደቡባዊ ጎንደር ቀጠና ልዩ ትኩረት ማድረግ መቻል አለበት፣ የራሱን ልጆች መደገፍ መቻል አለበት። ምክንያቱም መሐመድ ተሰማ በአብይ አህመድ እምነት ለማግኘት ነበልባሉን ለመባል እሳቱ ለመባል ድል ቁርሱ ለመባል ይህን ህዝብ የመጨፍጨፍ እቅድ እንዳለው በግልጽ አስቀምጠናል፣ መረጃ አስቀምጠናል። ምክንያቱም ለምንድነው ለአንተ ሽልማት ያልሰጠ ለምንድነው ስምህን በእንደዚህ አይነት አጠራሮች ያልጠራ ሲለው ስለማያምንብኝ ነው ብሏል። ስለዚህ እንዲታመን ህዝብ ይጨፈጭፋል ማለት ነው። ከዚህ በፊት ሲጨፈጭፍ የነበረው በተለይ ጎጃም ላይ ከፍተኛ የሆነ ግፍና በደል ሲፈጸም እንደነበረ እናስታውሳለን። እነዚህ ግፍና በደሎች ደግሞ የተደረጉት በዋነኝነት ለአብይ አህመድ ለመታመን እንደሆነ በግልጽ የተቀመጠ ጉዳይ። ከሰሞኑም ከፍተኛ የሆነ ኪሳራ ሲደርስበት ጽንፈኛውን አንገት ያስደፋው እዝ በሚል ዶክመንታሪ አሰርቶ ለማስለቀቅ ያደረገው ጥረት አንደኛ የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስ የታለመ፣ ሁለተኛ ያላገኘውን ድል አግኝቻለሁ ለማለት ነው። ሶስተኛ በግልጽም እንዳስቀምጠው እሱም እንደተናገረው ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎጃም፣ ደቡብ ጎንደር ያሉ 90% እኛ ተቆጣጥረና ነው ያለው። የአይን ያወጣ ደረቅነት ነው፣ ውሸት ነው። በዚህ ሂደት ውስጥ የብልጽግና አመራሮች ተገኝተዋል። ምክትል ርዕሰ መስተዳድሮች በቦታው ነበሩ፣ ቃለ መጠይቅ እየሰጡ የፖለቲካ መዋቅሩ ከመከላከያ ሰራዊት ጋር በመቀናጀት ያመጣው ድል ምናምን ይላሉ። የዘመቻ መምሪያ ኃላፊው ከዚህ በፊት በነበሩት የእግር ተከላ ይሄ እንግዲህ የደቡብ ጎንደር ዞን አስተዳዳሪዎች ናቸው፣ የከተማ አስተዳደሮች ናቸው። በዚህኛው በኩል ሌሎችም አሉ። እነዚህ ሰዎች ተሰባስበው ያጡትን የፖለቲካ ተቀባይነት ያጡትን የፖለቲካ ድል በወታደራዊ ድል ለማምጣት ከፍተኛ መፍጨርጨር ላይ እንዳሉ ውሏቸውና አዳራቸው ከዚህ በፊት ሲገለጽ እንደነበረው ከብልጽግና ዩኒፎርም ለባሽ ካድሬዎች ጋር እንደነበረ ሲገልጸው ነበር። ዛሬም በተመሳሳይ በዚህ መድረክ ላይ የታየው እውነት ይሄ ዋነኛ መውጫ መንገዳቸው እግር የመትከል ተነቅሎ የነበረውን እግር ለመትከል ከፍተኛ ጥረት እያደረግን ነው ይላል። እግራቸውን መነቀላቸውን ግን ከዚህ በፊት ስንናገር አያምኑም ነበር። ሌተናል ጀነራል መሐመድ ተሰማ የውስጥ ባንዳዎች ከውስጥ ባዳዎች ጋር ተባብረው ሊያጠቁን እየሞከሩ ነው፣ ሊያስፈራሩን እየሞከሩ ነው ይላል። ነድረስ ሳሉ በተጨባጭ የደረሰባቸውን የፖለቲካ ኪሳራ በጀነራሎች ተሸፍነው ለመውጣት ከፍተኛ ጥረት እያደረጉ ያለበት እውነት አስተውለናል። ነገር ግን ሌተናል ጀነራል መሐመድ ተሰማ ወይም ደግሞ ዩኒፎርም ለባሽ ካድሬው መሐመድ ተሰማ በተጨባጭ ህዝቡ የሚያውቀው እኛም በመረጃና ማስረጃ እንዳረጋገጥነው ለምሳሌ በጎጃም ቀጠና መሳይ፣ ማቻከል፣ ጎንጂ፣ ሞጣ፣ ደንበጫ፣ ቡሬ፣ ፍኖተ ሰላም፣ አቸፈር፣ ሜጫ፣ ቲሊሊ፣ ኮሶበር፣ ዳንግላ፣ ደጋዳሞት፣ ሉማሜ፣ ጎንቻ፣ ቢቸና፣ ቢቡኝ የሚባሉት እነዚህ ዋና ዋና ቀጠናዎች ላይ እንኳን ከከተማዋ 3 ኪሎ ሜትር ወይም ደግሞ 2 ኪሎ ሜትር ርቀት ላይ ፋኖ አለ። ፋኖ ከዚህ በፊት እኛ በተደጋጋሚ ነው ምንናገረው ዘመቻ ያውጅና ያሉትን እንቅስቃሴዎች አድርጎ ወደፊት ይንቀሳቀስ 24 ሰዓት ባልሞላ ጊዜ ውስጥ መቆጣጠር የሚችልበት እድል አለ። ቅድም መረጃ ስናቀርብበት የነበረው ከደብረ ማርቆስ ወጣ ብላ የምትገኝ ብለን የዘገብነው ቦቅላ ላይ ከደብረ ማርቆስ ቅርብ ርቀት ያለ ባለፈው ሐሙስ ገበያ ውጊያ የተደረገው እንደዚህ በተመሳሳይ በደብረ ማርቆስ ዙሪያ ወረዳ ነው እየተደረገ ያለው። ይሄን ሁሉ ክዶ ግን አገዛዙ ምናል 90%ን ተቆጣጥረው ነው ማለት። ይሄ ጎጃም ቀጠና ወደ ደቡብ ጎንደር ቀጠና በእናርበኛ አመኑ አለማንተ የሚመራው ሜጀር ጀነራል ባንታ ባተ ከነከፍ ያለው ደሴ ኮር ጋር በጋራ ቅንጅት በማድረግ ደብረ ታቦር ንፋስ መውጫ የንፋስ መውጫውን አስተዳደር እኮ ማርኮት እጅ ወደ ላይ አድርጎ የሰራውት ነገር ስህተት ነው ሲል እኮ አይቀርም። ነገር ግን ደብረ ታቦር ላይ ተቀምጠው ፋኖ መጣ ጊዜ የሚደበቁ የት እንደሚደበቁ እንኳን የማይታወቁ የብልጽግና ካድሬዎች ግን ሱፋቸውን ለብሰው ነጭ ሸሚዛቸውን አድርገው በደሃ እንባ ሲሳለቁና ያለን። ሌላኛው መረጃም ለመጠየቅ ሞክሬ ነበር እዛ ቀጠና ላይ ያሉትን የደቡብ ጎንደርን በተመለከተ ደቡብ ጎንደር ፋኖ በምን ሁኔታ ላይ ነው ያለው? ሌተናል ጀነራል መሐመድ ተሰማ ጠፍታችኋን እያለ ነው። በምን ቁመና ላይ ትገኛላችሁ በሚል ጥያቄ አቅርበ ነበር ለአንዳንድ አመራሮች። ደብረ ታቦር፣ ሐሙሲት መሰር ከተሞች ላይ አገዛዙ አለ እውነት ነው። ነገር ግን እኛ 2 ኪሎ ሜትር እና 3 ኪሎ ሜትር ባልሞላ ቀጠና ውስጥ ነን ያለነው። አፋብን ትዕዛዝ እስከሚሰጥ ነው እየተጠባበቅን ያለነው። አፋብን ትዕዛዝ በሰጠ
30 ደቂቃ ባልሞላ ኦፕሬሽን እነ ጀነራል መሐመድ ተሰማ ስብሰባ እየተሰበሰቡ የሚደነፉበትን አዳራሽ ሁሉ ሙሉ በሙሉ መቆጣጠር አቅምና ችሎታ አለን፣ የውጊያ ልምድ አለን ነው ያሉት። እውነታውም ይሄ ነው። ከዚህ በፊትም ያየናቸው እውነቶች ይሄ ናቸው አይደል? የዛሬ 3 ዓመት ገና ባልተደራጁ በጥቂት መሳሪያዎች የኔ ያህል በሺህ የሚቆጠር መሳሪያ ሳይታጠቁ ዲሽቃ ሳይኖራቸው በሰዓታት ልዩነት ነው በርካታ ከተሞችን ተቆጣጠረው። አሁን ላይ የፋኖ መዋቅር የቸገረውና ወደፊት እንዳይንቀሳቀስ ያደረገው በተለይ እንግዲህ ስትራቴጂ የራሳቸው ነው፣ መንገዳቸውም የራሳቸው ነው። ትዕዛዝ ከላይ የመጠበቅ አዝማሚያዎች አሉ። ከዚህ በፊት ሁሉም ሻለቃ ይዋጋን፣ ሁሉም ብርጌድ ይዋጋን፣ ክፍለ ጦር ይዋጋን፣ እንደዚህ በተመሳሳይ ኮሮችም ይዋጋን። ዛሬ ላይ ግን ከላይ ትዕዛዝ ካልመጣ የሚዋጋበት መስመር የለው። ምክንያቱም እስካሁን የተኮሱት ጥይት ለፖለቲካ ይበቃቸዋል። እስካሁን የተኮሱት ጥይት ብልጽግና ለማንበርከክ ይበቃቸዋል። ነገር ግን የተኮሱት ጥይት አራኪ የሚያደርግ ስትራቴጂ ነድፈው ስራ ነበር። ብዙ ጥይት ተኩሰዋል። ከዚህ በኋላ የሚተኩሱት ጥይት 4 ኪሎ ሊያስገባቸው ይገባል ተብሎ ይታመናል። እስካሁንም በርካታ የፋኖ አመራሮች በትግሉ ሂደቱ ተሰውተዋል። ስለዚህ ተመሳሳይ ነገሮች እንዳይፈጠሩ ወደ 4 ኪሎ ሊያስገባ የሚችል ጥይት ነው የሚተኩሱት ከዚህ በኋላ። በነገራችን አንዳንድ ጊዜ ውጊያ የለም ሰዎች ሊጠይቁ ይችላሉ። ውጊያ ሊቀንስ ይችላል። ምክንያቱም እንደ ትናንቱ ደስ ስላለው አንደኛው ሻለቃ እዚህ ከተማ ገብቼ ልውጣ ማለት አይችልም። የሚገባው ለምን ዓላማ ነው? እንደዚህ አይነት እቅዶች የሚፈጸሙበት መዋቅር ስለተገነባ ነው። እና ይሄን ማለት ፈልጋለሁ። ግን ብርጋዴር ይሄ ጀነራል ተሰማ ማነው መሐመድ ተሰማ የሚባል ግለሰብ ከፍተኛ ሆነ ውድመት ሊፈጽም ስለሚችል የደቡብ ጎንደር ህዝብም የጎጃም ህዝብም ልዩ ጥንቃቄ ማድረግ መቻል አለበት። ምክንያቱም በአብይ አህመድ ለመታመን የማይፈነቅረው ድንጋይ የለም። ስለዚህ ጄኖሳይድ ሊፈጽምም ሊያስፈጽምም ይችላል። ስለዚህ ልዩ ጥንቃቄ መደረግ እንዳለበት ማስታወስ እንወዳለን። ይሄን ነው በነገራችን ለህዝቡ መረጃ መስጠት ማለት ይሄ። ምክንያቱም ለአብይ አህመድ ለመታመን ሲል ወንጀል ሊፈጽሙ የሚችሉ የብልጽግና ጀነራሎች እንዳሉ መታመን መቻል አለበት። ሙሉጌታ በትክክል የጀነራል መሐመድ ተሰማ ተልእኮም በዋናነት በአብይ አህመድ ዘንድ ክብርና ሞገስ ማግኘት ነው። ባለፈው በነበረው በስም እየተጠራ ከሆነ አንድ መገለጫ ጋር ሲሞገሱ የሱ ስም አልተጠራም ነበር። ይህንንም ገልጸ ነበር። አሁን በአብይ አህመድ ዘንድ ምስጋና ለማግኘት ክብርና ሞገስ ለማግኘት ሌሎች ነገሮችን ለማግኘት የአማራን ህዝብ በብዛት በቁጥር ለመግደልና ለመጨፍጨፍ ከፍተኛ የሆነ እልህና ትጋት ውስጥ የሚገኝ ግለሰብ ነው። ስንት አማራ ገሎ ስንት ንጹሃንን ገሎ ያንን ክብር ለማግኘት እንዳሰበ ግን ሐሳቡም እቅዱም እየሰመረለት አይደለም እንደምናየው ነው። አሁን ቀደም ሲል ከጠቀስኩ ባሻገር መሬት ላይ ያለው እውነትም የሚያሳየው ያንን ነው። አሁን ለቴሌቪዥን ብለው ያቀረቡት ግምገማ እንጂ ውስጥ ለውስጥ የሚነጋገሩት ምን ያህል ኪሳራ እንደደረሰባቸው ወታደሩ አልዋጋ እንዳለ በከፍተኛ ስጋት ውስጥ እንዳሉ የሚያሳዩ ግምገማዎችን ነው ሲያደርጉ የነበሩት። ለማንኛውም ከጠቀስካቸው ውስጥ ለምሳሌ የጽንፈኛውን አንገት ያስደፋ እዚህ ይላል። የት ነው እስቲ አሁን አማራ ክልል ላይ ጎጃም የትኛውን አካባቢ ተቆጣጥረው ነው የትኛውን አካባቢ ማስተዳደር ችለው ነው የጽንፈኛውን አንገት ያስደፋ እዝ ብለው የሚጠቅሱት? እንግዲህ ፋኖ ከአቅሙ በላይ ሆኗል። ምርኮኞችን መቀለብ ስለማይችል ምርኮኞችን ይዞ ማቆየት ስለማይችል ለዓለም አቀፉ ማህበረሰብ ጥሪ ያደረገ ነው አግዙኝ ብሎ። በዛ ደረጃ የሚፈረጥጥ በዛ ደረጃ የሚማረክ ሰራዊት እያሰማራ በየትኛው በኩል ነው ያ አንገትን ቀና የሚያደርግበት የሚተማመንበት እዚህ የገነባው? ለማንኛውም የጠቀስኳል እንደ ሶማሊያ ሊያደርጉን ነው ይላሉ። እንዴ አሁን በዓለም አቀፍ ደረጃ እውቅና አልተሰጠንም እንጂ ከሶማሊያ የተሻለ የሰላም ሁኔታ እኛ ጋር አለ ወይ? ትግራይ ብቻውን እኮ ነው ያለችው። አማራ ክልል ከ90% በላይ አይቆጣጠርም። ኦሮሚያ በከፊል በአማጽያን እጅ ነው ያለው። የትኛውን ክልል እያስተዳደረ ነው እንደ ሶማሊያ እንዳያደርጉን ብሎ የሚናገረው? አንደኛውን እኮ ሆነናል። የቀረን እኮ ዓለም አቀፉ ማህበረሰብ ኢትዮጵያ ፈርሳለች ብሎ እውቅና እስኪሰጣን ነው የሚጠበቀው። ከዛ በተጨማሪ ሶማሌ መንግስት ጋር እዛ ባለፈው ሳምንት ወዳጆች ነን ብሎ አብይ አህመድ ተቀብሎታል። ከዛ አብረን እየሰራን ነው ብሎ ተናግሯል። አንካራ ላይ ሄዶ ድርድር አድርጎ ፈጽሞ ተመልሷል። ሶማሌላንድ ላይ እንኳን ለማፍረስም ከፍተኛ ጥረት የሚያደርጉት ሌላ ሀገር እነሱ ናቸው። 3 ሚሊዮን ህዝባት ሞሉ ብያሉ ኤርትራን የሚሳደቡት እነሱ ናቸው። ከዛ በተጨማሪ የሰደብከው ሀገር እንዲመረቅህ ወይም ደግሞ አንድነት እንዲጠብቅልህ ጠብቅ ማለት መሰለኝ። ልታፈርሰው የሄድከው ሶማሌ ሊደግፍ አይችልም ሶማሌ። ከዛ በተጨማሪ ከዚህ ከፖለቲካና ዲፕሎማሲ
ወይም ደግሞ የምታወራው ነገር የሚያመጣብህ ጣጣ በአግባቡ አለመረዳት ይመስለኛል። ለምሳሌ የምስራቅ እዝ እንደምናውቀው ሶማሊያ ገብቶ ሰላም ሲያስከብሩ ከነበሩት ወይም ደግሞ ድንበር ጠባቂ ከነበሩት ኃይሎች መካከል አንደኛው ጠንካራው እንደነበር ይታወቃል። ኢትዮጵያ የምትተማመንበት ጦር እንደነበር ይታወቃል። የሰፈር ሚኒሻ ከመሆኑ በፊት ማለት ነው። የዘመቻ መምሪያ ኃላፊው የምስራቅ እዝ ምን ይላል? በዚህ በወለጋም አለን፣ በጅማም አለን፣ በዚህ በምስራቅም አለን ይላል። ግን ዋነኛው እዛችን ያለው እዚሁ አማራ ክልል ነው ይላል። እንግዲህ ዳር ድንበሩን ትቶ ማለት ነውና የዘመቻ መምሪያው ነው እንደዚህ የሚለው። የሚናገሩት እንኳን አያውቁትም ማለት አማራ እንደመጨፍጨፍ የኔ ያህል ሰራዊት ለማስገባት ዋናው ሰራዊታችን ያለው እዚህ ነው። ያው ለብልጽግና አመራሮች ስለሆነ ለሲቪል አመራሮች ስለሆነ እየተነገረ ያለው አጥፉ እንደማለት ነው። ከዛ በተጨማሪ ትግራይ አሁን የኢትዮጵያ አካል ነች ወይ? በጀት አቋርጠ ምርጫ ማታካይርበት ክልል ሆኖ ወይም ደግሞ ሀገር ነው ብላ ግዴታ ተገንጠይ እያልካት እንዲፈራርሱ እየሰራ ሀገር የሚጠብቅን ሰራዊት ሙሉ ለሙሉ አምጥተህ ምስራቅ እዚህ ያለው እዚህ ጋር ነው እያልክ ትናንት የነበረውን 8 እዝ ወደ 11 እና ወደ 13 እዝ አሳድገህ ህዝብን ለመውጋት ብለህ የሲቪክ መዋቅር ፈርሶ ወታደራዊ አስተዳደር ኮማንድ ፖስት የሚመራበት ሀገር ኦፊሻሊ ያው ሶማሊያ የፈረሰች ሀገር ነች ብለው ዓለም አቀፍ ተቋማት ናቸው እውቅና የሰጡት። ስለዚህ ኢትዮጵያንም ዓለም አቀፍ ሀገራት እውቅና ካልሰጡ በስተቀር ኢትዮጵያኖች እኮ ተስማምተን ጨርሰናል። ከአማራ ክልል የሚንቀሳቀሱ አማራዎች አዲስ አበባ አገቡም ብለህ ከልክለህ በሌላ መንገድ የሚመጡትንም እንደዚህ እያገርክ አዲስ አበባ የሚገኙ ትግሬዎችን አማራዎችን ሰብስበህ እያሰርክ አንድ ሀገር ነን ለማለት ምን ያስደፍራል? ለብልጽግና ጀነራሎች መተማም ሞያሌም ተመሳሳይ ሀገራቸው ነው። ምክንያቱም የገዢው ፓርቲ አካል ናቸው፣ ዩኒፎርም ለባሽ ካድሬ ናቸው። ሌሎች ኢትዮጵያኖች ግን መተማም ሞያሌም ወይም ደግሞ ጎዴም ተመሳሳይ አይደለም። በተንቀሳቀሱበት ሁሉ ብልጽግና የዘረድጋው ዲቫይድ ኤንድ ኮንከር ወይም ደግሞ ከፋፍለ ግዛ ያለ ቀጠና ከመጣ አጥቃ የሚለው ፖሊሲ ሰዎችን በፍርሃት እንዲንቀሳቀሱ አድርጓል። ስለዚህ እንደ ሶማሌ ያደርጉን ነው ከማለት በፊት እንደ ሶማሌ እንድትሆን ያደረግከው የምታራምደው ፖሊሲ ልንለው አንችልም፣ ስልት አይደለም ወይ ማለት እንፈልጋለን። ከዛ በተጨማሪ መሐመድ ተሰማ ንግግር በጣም አደገኛ የሚያደርገው ሊያስፈራሩን ይሞክራሉ የሚለው እኛ ወይም ደግሞ ፋኖ አካል ምናምን የሚባለው አይደለም እያስፈራራ ያለው ውስጡ ነው እየፈራ ያለው የፈጸመው ወንጀል። ኤርትራ ላይ የወጣ ሲያቀረሽ የነበረው ጠቅላይ ሚኒስትሩን ጨምሮ ጀነራሎቹ ሱዳን ላይ ሲያቀረሹ የነበሩት ሎጂስቲክ ከፍተው ማሰልጠኛ ከፍተው የሰጡ እነሱ ናቸው። ነገራችን ከሰሞኑ አንድ መረጃ ላጋራ። ከዚህ በፊት በጣም ጥንቃቄ ያደርጉ ነበሩ አሉ እነዛ ሌሎች ሀገራት እዛ አካባቢ ላይ የሚንቀሳቀሱ ሰዎችን እንትን ሲሉ እና አብይ አህመድ ሱዳን፣ ኤርትራ፣ ሌሎች ኃይሎች ተባብረው ሊወጉና ነው የሚል ንግግር ካደረገ በኋላ ይሄ ሰውዬ ለዲፕሎማሲ ጥንቃቄ ማቅ ግለሰብ ነው። ለምንድን ነው እኛ ይሄን በህዝብ በፓርላማ እንደዚህ እየሰደበን እኛ የዚህን ያህል እንድትጠነቀቀው እስከ ማለት ነው የደረሱት? በራሱ ላይ እንደ ጦርነት ጋባዥ እንደሆነ ማለት ነው። ራሱ ጦርነት ጋብዞ 3 ሚሊዮን ናችሁ እናጠፋችኋለን ብለን መሳይ አንተ አትረባም ደመሰሳለሁ ካልኩ ያለመደመሰስ መከላከል አለብን። የመከላከያ መንገዱ የተለያየ ነው። እሬቻን ቀይ ባህር ላይ እናጠፋችኋለን ይላል። የፖለቲካ ቋንቋ ጠፍቶ የዲፕሎማሲ ቋንቋ ጠፍቶ ጦረኛ ከሆንክ በኋላ ሊያስፈራሩ ነው እየሞከሩ ነው ማለት ነው። ከዛ በተጨማሪ ይሄን እያወራ ያለው ጽንፈኛ ፋኖ እያልክ ለምትናገረው ሸኔ እያልክ ለምትናገረው ቆቀሮች እያልክ ለምትናገራቸው የህወሓት ኃይሎች አይደለም። አጋርና ድጋፍ ያላቸው ህዝብ ያላቸው ብሔራዊ ስሜት መቆርቆር ያላቸው ሀገራትን ነው ይሳደብክ ያለው። ያውን በብሔራዊ በሹሹክታ ቢሆንስ መቼም የኮሪደር ወሬ ቢሆንስ መቼም ችግር የለው። ፓርላማ ላይ ቀርበህ ማለት ህዝብ እያነሳሳ ጥላቻ ወይራ ሀገር ላይ እየሰበክ ይሄ በነገራችን ላይ በታሪክ የሚጻፍ እኮ ነው። የኢትዮጵያ መሪ የሚባለው አብይ አህመድ የኢትዮጵያ ጀነራሎች እንደዚህ ይሉና ብሎ ነገ ማስተማሪያ ነው የሚያደርጉት። በእነማን በተነገረው በማያውቁት ፖለቲካ በማያውቁት ሰዎች በተነገረው ነገር ማለት ነው። የኢትዮጵያ ጎረቤቶች አብረው እንዳይኖሩ እያደረጉ ነው። ግንብ ነው እየገነቡ ያሉት። በነገራችን የጥላቻ ግንብ ያስተምርበታል። በእርግጠኝነት ነው የምናገር ብቻ የኢትዮጵያ መሪዎች እንደዚህ ተናግረውና እኛ ግን እንደዚህ አልሸነፈናቸው የሚባልበት ጊዜ ዛሬ እየተነገራለን። ለምሳሌ ደርግ ስፔልም የደቡብ ሱዳን ታጣቂ ኃይል ድጋፍ ሲያደርግ እኛ ደግሞ የሻዕቢያና
የህወሓትን ኃይል ድጋፍ አድርገን ቤተ መንግስት አስገባናቸው እያሉ ነው አይደል ሱዳኖች? ይሄ ታሪክ ነው። እየጻፉት ነው፣ እየተናገሩት ነው። በአልጀዚራ ነው እየተነገረ ያለው፣ በትልልቅ ሚዲያዎች ነው እየተነገረ ያለው። ዛሬ የምትናገረው እንቅስቃሴ ነገ ከ20 ዓመትና ከ30 ዓመት በኋላ እንደዚህ አስበው ነበር፣ በፓርላማ ተናግረው ነበር። እኛ ደግሞ ይሄን አደረግን። ሱዳኖች እኮ አሁን አንድ የሚኮሩበት ታሪክ አላቸው። እሱ የሚኮሩበት ታሪክ ምንድን ነው? የደርግ አገዛዝ ወይም ደግሞ የመንግስቱ ኃይለማርያም አገዛዝ እኛን ለማፈራረስ ሙከራ ሲያደርግ እኛ ግን ቀድመን አፈረስናቸው። ህገ መንግስቱን አብረን ቁጭ ብለን ጻፍ ብለው ይናገራሉ። በድፍረት ነው የሚናገሩት። በነገራችን ላይ ትልልቅ የነበሩት ጀነራሎች ናቸው። በብሔር ተከፋፍላ የምትገዛ አገር እንድትወጥ ሰራናት ነው ያሉት። አልሆነም እንዴ? ሆኗል። በማን? በፖለቲካ ድንቆሮች። ይቅርታ ለቃሉ በአግባቡ ገምግመው ፖለቲካ በማይሰሩ ኃይሎች ማለት እና አብይ አህመድም አሁን ተመሳሳይ ነገር ነው ያደርጋል። ግን ተመልሰው ይላል ትናንት የደርግ ዘመን ነው፣ ዛሬ አይ ዘመን ነው ይላል። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ፖለቲካ ነው እንጂ የሚሰራው የደርግ ዘመን መሆኑ የአናዶግ ዘመንና የአይ ዘመን መሆኑ አይደለም። የፖለቲካ ብርጫ ጀነራሎች የሚናገሩትም ፖለቲከኞች የሚናገሩትም ነገር ግን እንደ ኢትዮጵያ ሕዝብ አደጋ እየደቀነ እንደሆነ በአግባቡ የኢትዮጵያ ሕዝብ ሊረዳው ይገባል። ምክንያቱም የፖለቲካ ግንብ ነው የተሰራ ያለው፣ የፖለቲካ አጥር ነው የተሰራ ያለው። በተለይም ደግሞ ይሄ አደጋ ለቤንሻንጉል ጉሙዝ ሕዝብና ለአማራ ሕዝብ በጣም አደጋ ነው። ምክንያቱም ደንበር ተጋሪዎቹ ሕዝቦች እነዚህ ናቸው። ሙሉጌታ